ሰላም ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ሀሳብ አስተያየታችሁን በኮሜንት በማስቀመጥ ጽናት ከልብ ክፍል 15ን ወደ እናንተ ይዤላችሁ መጥቻለሁ። በነገራችን ላይ ከተከፋፈለ በኋላ ምንም የሚያወሩት አይገባኝ፣ የሚሰሩት አይገባኝ። አንድ ሰዓት ሙሉ አሁን ይሄ ምን እንደሰሩ ራሱ ሳይገባኝ ነው ያለቀው። በቃ አሰልቺ የሆነ ድራማ ሆነ። ሁሉንም አንድ ላይ አድርገውት ሀሳባችንን በቀን ቪዲዮ የተለቀቀ ብንሰራ ምን ያክል አጓጊ ይሆን ነበረ የምር። አሁን በቃ እዚህ ጉዳይ ላይ እንግዲህ የሚታየኝ ነገር የጆከር እና የሰኒ ጉዳይ ብቻ ነው። በቃ ሌላ ምንም በጣም አስጠላ። በቃ ወይ ደግሞ አጠር ብታደርጉት ይሻላል። አንድ ሰዓት ሙሉ ምን ልናይ ነው? ሁሌ ንትርክ፣ የተለየ ነገር አዲስ ነገር አላየንም። እና አድርሱልኝ ደራሲው እንደ ተሳስተ ቤት ድንገት ከመጣት ያለላቸው። ለማንኛውም ሰኒና ጆከር የሚያስፈራራቸው ሰው በጣም ብዙ ሰዎቹ ከሰሞኑ ስፒድ ነበር ሲሉ የከረሙት፣ ዛሬ ላይ ደግሞ ክብሮም የሚሉ መጥተዋል። በነገራችን ላይ ግምታችሁ በጣም ያስደስታል። ተመልካች ስትሆኑ ከልባችሁ ስታዩ ምናምን ብዙ የምትገምቷቸው ነገሮች አሉና ደራሲውም ከዚህ የተነሳ የሚጽፋቸው ነገሮች ይኖራሉ ብዬ ነው የማስበው። ሙሉ በሙሉ በራሱ ብቻ አይደለም። አንድ ድራማ ለመጀመሪያ ጊዜ እንትን ይባልና ከዛ ህዝብ ነው የሚሰራው ማለት ይቻላል። በቃ በኮሜንት የተለያዩ ኮሜንቶች ሲጻፉ እነሱን እየተቀነባበረ ይመጣል ማለት ነው። ስለዚህ ለዛ ማሰልቺ የሚሆነው ከመጀመሪያው ተቀናብሮ ተከሽኖ የተቀመጠ ነገር ሲሆን ደስ ይላል። እና አሁን ይሄ ጭቅጭቅ ብቻ ነው። አንድ ሰዓት ሙሉ ወይ 30 ደቂቃ አርጉት ይበቃናል። ምንም አይሰራም። ከብዛት ጥራት ይባላል፣ ሳይሰለች እንድናየውም ማለት ነው። እና ጆከር እና ሰኒ እንግዲህ የሚያስፈራራቸው እስካሁን ድረስ ማን እንደሆነ አልታወቅም። እንደገና ደግሞ ይሄም ለብቻው ጓደኛ ተብዬው አብሯቸው ስራ ቦታ የሚሰራው እሱም እንደዛው። ሮቤልን በራሱ ችግር ተጠምዷል። ራኬብ ደግሞ እንዲሁ ጆከር። በነገራችን ላይ እኮ ራኬብም እውነት አላት። ያው የእሷ ስህተት ምንድን ነው? ከጎናቸው ሆና ችግሩን አብራ መጋፈጥ ሲኖርባት እሱን ተይ ከእሱ ራቂ ምናምን የምትለው ነገር ነው ትንሽ የሚከብደው እንጂ ለእህቷ መቆርቆሮ መጨነቋ ተገቢ ነው። ምክንያቱም እሱ ከመጣ በኋላ ነው ህይወቷ መስቅልቅል የሚለው ሁሉ ጊዜ ማለት ነው። ስለሚዋደዱ ብቻ ሰዎች የራሳችሁ የሆነ ቤተሰብ ስለሚዋደዱ እንተዋቸው አይልም ነግበኔ። በራሳችሁ ማሰብ ስላለባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ ኮሜንትና ምክንያቱም እኔ የድራማውን እንትን ምንም አልታየኝ፣ ሀሳብ ለመስጠት ራሱ ተቸገርኩኝ ማለት ነው። ሁሉም ማስፈራሪያ። ሮቤል ከእነህቱ ለብቻው፣ ጆከር ቤት ያለችው ለብቻዋ፣ ይሄ ለብቻው። በቃ ምንም እንጃ። አሁን እኮ እንደዚህ የሚያበሳጭ የሚያስጨንቅ ነገር እኮ ድራማዎች ወዛላቸው። ይሄ ምንም የለውም። ሰኒን የሚያስፈራራት የኪራ ወንድም ነው ክብሮም ነው እያስፈራራ የሚሉት። ሰኒ የደወለው ሰው ሲስቅ ድምፁ ክብሮም ይመስላል የምትሉ ክብሮም ነው የሰኒ ጠላት። ሰኒን የሚያስፈራራት ክብሮም ነው። የጆከር ጠላት ይታወቀኛል። አታንዛዙብን። ክብሮም ነው የሚያሰቃያቸው። ስቃያቸው ይብቃ። ሰኒና ጆከርን የሚያስፈራራቸው ክብሮም ነው። መቼ ነው ግን ጽናት ድራማ 3ኛ ልጅ ሊወልድ ነው መሰለኝ። ምሩና ናሁም ጠፉ በጣም። እነ ሰኒን የሚያስፈራራቸው ክብሮም ነው። ድምጻቸው ይሰማ። የጆከር ጠላት ይታወቅ። የሰኒና የጆከር ስቃይ ይብቃ። ወይ ራኬብ የሰው ስሜት አይገባሽም፣ ሰለቸሽኝ። ማፊ ግን በጣም ታምራለች። እኛ ግን የተሰቀለውን ክርስቶስ እናምናለን። ጆከር እና ሰኒ የሚረብሻቸው ክብሮም ነው። አረ ክብሮም ነው መሰል ክብሮም ነው እንዲህ የሚያስፈራራቸው። እንዳይን ብሌን የምታሳላት ፍቅረኛ ስለጠየቀኝ ሰኒ አላት። ይሄ ነገር ክብሮም ነው። የጆከር እና የሰኒ ጠላት ይታወቃል የምትሉ ድምጻችሁን ሰማ። ክብሮም ነው ድምፅ የክብሮም ነው። ክብሮም አርፈ ተቀመጥ። ሳቹ ነው የሚስቀኝ። ሳንቾማ ፈታን የሚያደርገን በእነ ሰኒ ህይወት መቀለድ የያዘው ክብሮም ነው። ክብሮም ሊመጣ ነው። ድምፁን አወቅኩት። ናማ ብጥብጥ አድርጋቸው። ክብሮም ነው እንዴ ድምፁ? ኧረ የክብሮም ነው እያላቸው አትጃጃሉ። ያ ብሩክ ተብዬው ነው እንዲያ እነ ጆከርን የሚያስፈራራቸው ሰውዬ ከማፊ ጉዳይ ጋር ይገናኛል የምትሉ እሺ፣ ብሩክ ነው ጠላታቸው። ራኬብ በሰኒና በጆከር ህይወት ተወጣሪ። ሳንቾ ሙዝዝ ሲል ያስጠላል። ከጎቤ ህይወት ይውጣ። ክብሮም እንደዚህ አታደርግ፣ እኛ በጣም ነው የምንወድህ። ጆከር አለቃ ያለው ነገር ትክክል የሆነ ነገር። ክብሮም ድምጻችን ይሰማ። የጆከር ጠላት ይታወቅልን። ፍቅር ግን እንድትሰማ ፍቅር የሆነች ልጅ ናት።
ቅዱሴ ይለያል። አስተዋይ ለሰው ያለው ክብር ይለያል። ክብሮም ነው የሚያስፈራራቸው። የጆከር ጠላት ክብሮም ነው። አብዛኛው ሰው ክብሮም ይላል ሁሉም። ሰኒና ጆ መለያየት የለባቸው። ማፊና ብሩክ ፍቅረኛሞች ነበሩ የምትሉ ማለት በምን ታምር? ጉድ እኮ ነው ዘንድሮ። የጉቤው ፍቅረኛ ዳጣ ላይ አክተር ማርቲን ትመስላለች። ድምፁ እኮ ክብሮም ነው። የእነ ሰኒ ጠላት ስፒድ ነው። የሰኒና የጆከር ህይወት ኧረ እድሜ ልክ ነው እንደ አይነት ነገር። ኧረ ጋይስ በግምት አለቅን። ማንስ ቢበጠበጣቸው ምን አገባኝ? ዝም ብለን የሚሆነውን ለምናነ ያንቺ ይመችል፣ ያንቺ ይሻላል ማሪ። የምን ግን ሳስብ ራኬብ ትመስለኛለች። ኧረ ራኬብ ምን የኔ ያክል ቆንጆ። የጆከር የሰኒ ስቃ ይብቃ። ኧረ ሰኒ አስቢ፣ ክብሮም ነው የእነ ሰኒ ጠላት። ክብሮም ይመስለኛል ግን ሳይጎዳ ይገልጣል። ድምጻችን ይሰማልን። የጆከር ጠላት ይጋለጡልን። ሰዎች ግን እንዴት ነው ፈታ ያለ? ክብሮም ነው የሚያስፈራራቸው። ስፒድ ነው የሚያስፈራራቸው። ሰኒና ጆከር። ሳንቾ ድምፁ ባቡል። የሁለተኛዋ መለያየት የምትፈልጉ ራኬብ ናት። ሌላው ኬሩቤል ነው። የጆከርና የሰኒ ጠላት ብሩክ ነው። ሰኒዬ የሚደውልሽ ክብሮም ነው። ጆከር መጎዳት ያለበት ፍቅሬን ነጥቆኛል አለ እኮ። ስለዚህ ክብሮም ነው። ብሩክ እና ሰኒ አሁን ነው የተገናኙት። ጆከር ደግሞ ከዚህ በፊት ተወቅቷል። ስለዚህ ክብሮም ነው ጠላታቸው። ክብሮም ነው የሚያስፈራራቸው። ወይ ሳንቾ ቅዱስ ራኬብ የመከራት ተመቸኝ። ውጪ በቃ ከህይወታቸው። በጣም እንዴት ናችሁ ተመልካቾች? ደግሞ እንኳን እሺ የክብሮም ታውቃል። አይ ክብሮም ታውቃል። የኛ ስነ ልቦና አማካሪ እነ ጆከር ሰኒን የምታሰቃያቸው ራኬብ ነች። አረ ራኬብ ምን በወጣት ራኬብ እኮ ቡንቡርት በእንጂ በዚህ ክልክ ክፋት የለሰኒ ጆከር የሚጠብጠው ክብሮም ይመስለኛል። ክብሮም ይድፋክ። የሰኒ ጆከር ጠላት ክብሮም ነው። ኦኬ ክብሮም ነው። ክብሮም ሰኒ ካላወቅሽው ልንገርሽ ብዬ ነው። አትጀጀሉ። ክብሮም መሆኑን እኛ እያወቅን ሰኒ ስትጀጀል አስጠላኝ። በቃ እውነት አውሩ። እጭ በሌላ ሰው ለምን አያስደውልም ወይ? እንደዚህ ድምፁ እንዳይታወቅ ማለት ነው። ሌላውን ተቡትና የጆከር ፍቅር ገደለ የምልሁን መላበል ስለማውቀው ወደ ሚዲያ ላይ የኢትዮጵያ ውስጥ ርካሽ ነገር ምንድን ነው? ድሮም ጠርጥሬ ነበር ክብሮም እንደሆነ። ቆሞ ቀረነሽ ቡናሽን ተጋችው። ቆይ ኮሜንቶች ለምን አይታይም? ልገምት። የሮቤል እህት ጆከርን ታፈቅረዋለች። ያ እኔም እሱ ነው የምፈራው እኮ ጆከር እያለች 10 ጊዜ እያሰበች ነበር እኮ። ሳንቾ ግርም ይለኛል። በቃ ምንም አይደክመውም። ለምን ይደክማል? ሰኒ በተደወለች ቁጥር በሌላ ሲም ደወለች ማንነቱን ወቂ። ይህም ጥሩ ሀሳብ ነው። በጣም በእውነት ጥሩ ሀሳብ ነው። እነዚህ እኔ የሚያስፈራራቸው ክብሮም ነው። በቃ ሁሉም ተመሳሳይ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ እንግዲህ ወይ ጽናት ነው ወይ ጽናት ከልብ ነው የሚቀርበው እና ያለን በኋላ ወዳችኋለሁ። መልካም ጊዜ። ቻው ቻው።